እንግዲህ ዛሬ የመጀመሪያ ትሪፓችንን በ2008 ጉዞ ወደ ሻሸመኔ የሻሸመኔ ተምሳሌቶችን ልንጎበኝ እንሄዳለን። እንግዲህ ጉዞ ላይ ያለውን በዚህ 3 ቀን የሚኖረን ቆይታ አብረን የምንከታተል ይሆናል። ሻንጣችንን ይዘናል። ጉዞ ወደ መናኸሪያ። ያው እንደምታዩት መናኸሪያ ገብተናል። ጉዞ ወደ ሻሸመኔ ከሻሸመኔ ተምሳሌቶች ጋር ለማሳለፍ ይሄን የምታዩት የአዳማ መናኸሪያ ነው። ያምራል አይደል? አቧራው። ጉዟችን እንዲህ ይመስላል። ያው መኪናው ስትጓዙ የወንዶች ጩኸት ታውቃላችሁ። ወንዶች ካልሸናን ብለው ይጮሃሉ። መንገድ ላይ ለሽንት ቆመናል። አጋጣሚው ወንዶች ፈታ እያሉ ነው፣ ሴቶችም ወርደው። ይሄ ደሳ ላይ ነው መንገድ። ከዝዋይ አልፈን ቡልቡላ ደርሰናል። እንግዲህ ጉዟችን የቀና ነው። እስካሁን የምንሄደው መኪና በቅጥቅጥ ነው። ከአዳማ ዛሬ በቅጥቅጥ ነው የወጣ ነው። ፋይናሊ መጨረሻውን እንቀርጻለን። ገና ሻሸመኔ በሰላም ገብተናል። ጉዞ በጣም ኦኬ ነበረ። ያረፍኩበት ሩም ይሄ በጣም ያምራል። በጣም የሚያምር ሩም ነው። እንግዲህ ምሽቱንና ነገ ሻሸመኔ ነው የምናሳልፈው። ደስ ይላል በጣም። ከተማዋችን ትመስላለች ሻሸመኔ አቦስቶ አካባቢ ያለ መኝታ ቤት ነው። በጣም ቆንጆ መኝታ ቤት ነው። ያበበች እንግዳ ማረፊያ የሚል ነው። ሌሎች ስትመጡ እዚህ እንድታርፉ ጋብዛለሁ። ብዙ አይርቅም። ከአስፓልቱ 100 ሜትር ነው ገባ የሚለው ከአቦስቶ። በጣም ደስ ይላል። እንግዲህ ጉዟችን ይሄን ይመስላል። እግዚአብሔር ረድቶን እዚህ ደርሰናል። ታንኪዩ። ጋር አደረን። ቆንጆ እንቅልፍ ነው የተኛ ነው። ጥሩ ረፍት አድርገናል። አሁን ቀጥታ ወደ ኤምኬሲ ግቢ ልንሄድ ነው። እግዚአብሔር ድል እንዲሰጠን ጸልየናል። መልካም ነገር ይሆናል። እንግዲህ ሻሸመኔ ቆይታችንን እንቀጥላለን። በውሏችን እግዚአብሔር ከኛ ጋር ይሆናል። አሁን ቀጥታ ወደ ቸርች ነው የምንሄደው። ሃሌሉያ። ከዛ ወደ ግቢ ገባን። እንደምታዩት ልጆቹ ሰላም አሉን፣ ተቀበሉን። የተወሰኑ ልጆች ቀድመውን ተገኝተው ነበር። ይኸው በዚህ መልክ ሰላም ተባባልን። በጣም በጉጉትና በናፍቆት ነበር የጠበቁን። በተለይ እነዚህ ልጆች ናፍቀውን ነበር በጣም። ከዛ እንደምታዩት በግቢ ውስጥ እንደዚህ አይነት ፕሮጀክት እየተሰራ ነው። መጫወቻ ለልጆች የሚሆን መጫወቻ ተመልከቱ። ይሄ ፕላኑ ነው። ኦልሬዲ እየተሰራ ነው። መጫወቻዎች፣ ብዙ መዝናኛዎች አሉ እዛ አካባቢ። ከዛ ወደ ማስተማር ልንገባ ነው። አሁን ፕሮጀክታችንን እየሰካን እንደምታዩት ወደ ትምህርት የመጀመሪያው ሴሽን ከጸሎት በኋላ ወደ ትምህርት ነው። አሁን ፕሮጀክተራችንን ሰካካን። ከዛ እንኳን ደህና መጣችሁ የሚል መልእክት በማስተላለፍ ቀጥታ ወደ ትምህርት ገባን ማለት ነው። እና ጥሩ ጊዜ ነው ያሳለፍነው። ልጆቹ የተወሰኑት በተወሰነ መልኩ በጊዜ ነው የተገኙት፣ ግን ቁጥራቸው እየጨመረ በኋላ ከ50 በላይ ነው የሆኑት። በሙሉ ትኩረታቸው ወደዛ ነው የሆነው። ለመማር ያላቸው ጉጉት፣ ሻሸመኔዎች ለመማር ለማወቅ ያላቸው ጉጉት የሚገርም ነው። ከዛ ጀመርን ማለት ነው። ሰላምታ ካቀረብን በኋላ ይሄን 2 ወር እንዴት ነው የቆያችሁት፣ እንዴት አሳልፋችሁ የሚል የተለያዩ ጥያቄዎች ጠየቅን። እንደውም አንድ ልጅ ምን አነሳ፣ አንዳንድ ነገሮች ወጣትነት ያታግለናል፣ ለማድረግ እንሞክራለን፣ ነገር ግን ያታግለናል ብሏል። እንግዲህ ትግሉ የሚቆም ነገር እንዳልሆነ ነገርናቸው። ሀሳብ፣ አስተያየት፣ ጥያቄያቸውን ተቀበልን። ደስ አላቸው እነሱም። ጥያቄ ጠየቁ። ከዛ ቀጥታ ወደ ትምህርቱ ገባ ነው። እንደገና በፊትህ እንድንቆም ስላደረከን ክብር ላንተ ይሁን።
አንተ በሰጠህን እድሜ አንተ በፈጠርክልን ቀን እግዚአብሔር ማንም ስለበላ ስለጠጣ ዛሬ ላይ መቆም አልቻለም። እኔም እዚህ የተገኘን ሁላችን እግዚአብሔር አንተ ቀን ስለጨመርክልን በህይወት አለን። ክብር ላንተ ይሁን። ዛሬ ደግሞ እንደገና ፊትህን ፈልገን መተናል። ድምጽህን ፈልገን መተናል። መማር ፈልገን መተናል። መታጠቅ ፈልገን መተናልና አስታጥቀን የምናደርገውን ነገር በሙሉ እግዚአብሔር ሆይ ለአንተ ክብር እንድናደርግ እነዚህ ወጣቶች እነዚህ ታዳጊዎች ጅማሬያቸው በአንተ ቤት ሆኗል። እግዚአብሔር ሆይ አንተን የያዘ አይወድቅም። አንተን የያዘ አንተን የተከተለ አንተን ያመለከ አንተን ያገለገለ የህይወት ግብ ብሎ አንተን የያዘ ሰው አይከስርም። በምድር ላይ በሚሆነው ሥርዓት ሁሉ በሰላም ይኖራልና እግዚአብሔር ሆይ በአንተ ሥርዓት ውስጥ እንድታሳድገን ዝም ብላችሁ ራሳችሁን ጠይቁ። ከዛሬው ትምህርት አንጻር ምን ያህል በስሜታዊ ብስለት አድጌያለሁ? ውስጤ ምን ያህል ብስል ነው? ስሜቴን ምን ያህል ተቆጣጥሬያለሁ? የራሴን ተቆጣጥሬያለሁ? የሌሎችንስ እያደመጥኩ ነው? በጣም ወዳችኋለሁ። እግዚአብሔር ይባርካችሁ። ትምህርቱን ከጨረስን በኋላ አንዳንድ አስተያየቶች ጠየቅናቸው። ከዛ እነሱም ደስተኛ እንደነበሩ የተወሰኑ ጥያቄዎች ጠየቁ። ከዛ በመቀጠል የተወሰኑትን ልጆች የ3 ዓመት ቆይታችን ከተምሳሌት ምን አገኛችሁ፣ ምን ሆነላችሁ፣ ምን ተጠቀማችሁ የሚለውን የተለያየ ጥያቄዎች በማዘጋጀት ኢንተርቪው አድርገናቸው ነበር። እንግዲህ እነሱ ምላሽ እንደዚህ እንሰማለን። ስሜ በታሸናፊ ይባላል። የ11ኛ ክፍል ተማሪ ነኝ። ዳጊ ካስተማራቸው ትምህርቶች ውስጥ በብዙ ነገር ተጠቅሜያለሁ። መጀመሪያ ዳጊ ያስተማረን ትምህርት በዓላማ መኖር የሚለውን ትምህርት ነው። በዓላማ እንዴት እንደምንኖርና ሰው ዓላማውን ስቶ እንዴት እንደምንዘልቅ አስረድቶናል። ሲቀጥል ደግሞ ከእግዚአብሔር ጋር ግንኙነት እንዴት እንደምናደርግና ከእግዚአብሔር ጋር ሰው ግንኙነት እንዴት ሳያደርግ ሲቀር የሚፈጠሩ ነገሮችን አስረድቶናል። በመቀጠል ደግሞ ዛሬ በተማርነው ትምህርት ራሱ ራስን ስለመቆጣጠር፣ ራሳችንን እንዴት ስሜታችንን እንዴት እንደምንቆጣጠር ስለ ውስጣዊ ብስለት እያስተማረን ነበር። በሁሉም ትምህርቶች በጣም ተጠቅሜያለሁ እና እኔ የተማርኩትን ትምህርቶችን ለሌሎች ለማድረስ ብዙ ኦፖርቹኒቲዎችን ሰጥቶኛል። ስለዚህ እግዚአብሔር አምላክ ዳጊን እንዲባርከው እላለሁ። አመሰግናለሁ እና ይህን እድል ያመቻቸችልንም ቤቲ እንዲመጣ መንገድ የከፈተችልንም ቤቲ አመሰግናለሁ። እናንተንም አመሰግናለሁ። ስሜን አርተሳሜ ይባላል። የሻሸመኔ ከተማ ነዋሪ ነኝ። አገልግሎቴ የኤምኬሲ መሰረተ ክርስቶስ ሻሸመኔ መሰረተ ክርስቶስ ነው። በዚህ 3 ዓመት ተምሳሌት ያገኘሁት የተለያዩ ለውጦችን በራሴ ላይ ማየት ችያለሁ። ለምሳሌ መጥቀስ በመንፈሳዊ ሕይወቴ የተለያዩ ነገሮች በመንፈሳዊ ሕይወቴ ላይ ደካማ ነበርኩ ማለት የተለያዩ ሕይወቴ ላይ በጣም ደካማ ነበርኩ፣ ቸልተኛ ሰው ነበርኩና የተለያዩ ለውጦችን አይቻለሁ። በዓላማ መኖር እንዳለብኝ ተምሬያለሁ። ብዙ ነገሮችን ከትምህርቱ አግኝቻለሁ። በማህበራዊ ሕይወት ምን አይነት ሕይወት መኖር እንዳለብኝ እና መንፈሳዊ ሕይወቴ ላይ ደግሞ በጣም እንዳተኩር ረድቶኛል። ሁለተኛ ነገር ደግሞ ማለት ያለኝን ነገር በደንብ መጠቀም እንዳለብኝ፣ ኖርማሊ ከሰው ጋር ያለኝን የመገናኘት ብዙሃን ማለት የመገናኛ ብዙሃንን እንዴት መጠቀም እንዳለብኝ፣ ህይወቴን እንዴት መምራት እንዳለብኝ ተምሬያለሁ እና ከጨዋታዎቹ ደግሞ የመማረው ብልሃትን ተምሬያለሁ እና ደግሞ ምንም አይነት ነገር ሳረግ በዘዴ ጉልበት ሳይሆን ዘዴ መጠቀም እንዳለብኝ ተምሬያለሁ እና በተለያየ በጣም ጉልህ ሚና የተጫወተው በህይወቴ ላይ የመንፈሳዊ ህይወቴ ላይ በጣም ብዙ ለውጥ አይቻለሁ።
ማለት አገልግሎት ላይ ደካማ ነበርኩኝ ማለት ብዙ ጊዜ አልሰጥም፣ ትምህርት ላይ እንዲህ ብዙ አልሰጥም ማለት ትምህርት ዓለማዊም መንፈሳዊም ላይ የተለያዩ ለውጦች አግኝቻለሁ። ከዛም በዘለለ አብዛኛውን ለውጥ ግን መንፈሳዊ ህይወቴ ላይ በጣም ብዙ ለውጦችን አይቻለሁ። ማመስገን ደግሞ የምፈልገው ዳጊ ማመስገን ፈልጋለሁ። ማለት እሱ ባይኖር ኖሮ ባይመጣ ኖሮ ይህን አገልግሎት ማግኘት አልችልም እና ህይወቴን መለወጥ አልችልም። እሱን ላመሰግን እወዳለሁ እና ከእሱ ጋር በመተባበር አብረው እሱ ጋር ያገለገሉን ማመስገን ፈልጋለሁ። አመሰግናለሁ። የመለስ ተስፋዬ ይባላል። የወጣሁት ከሻሸመኔ ከተማ መሰረተ ክርስቶስ ቸርች ሲሆን በዚህ 3 ዓመት ተምሳሌ ትምህርት የተረዱትና ደስ ያለኝ ነገር ተምሳሌ ቡድን የመጀመሪያ ቀን አንደኛ ዙር ላይ ሲመጡ ተምሳሌ ማለት ለልጆች ለወጣቶች አርአያ መሆን እንዳለብን ጊዜ አቆጣጠር ውስጣዊና ውጫዊ የአቅም ግንባታ መማር፣ ዛሬ ደግሞ ራስን መቆጣጠር ላይ ተማር። በዚህ 3 ወራት በጣም ደስ ይላል። ግን በጣም በዚህ 3 ወራት ደግሞ ያሳቀኝ ነገር ባለፈው በሁለተኛ ወር ኬክ እያከበርን እያለ አማኒ መጣና ኬኩን ቀባብኝ። ከዙሪያ በዛ ተነሳስተን አማኒ ሙሉ ቀበለው። በዚህ ደስያ በቃ ያው ለራሴ ተሰማኝ ስሜት እንደረጋልኩ በዚህ 3 ዓመት ሙሉ 5 ቀን ሙሉ አንድ ቀን ቆይተን ነበር። ባለፈው ሁለተኛ ዙር ላይ 5 ቀን ሙሉ ቆይተን ከነሱ ጋር መለያየት አልነበረም ነበር። ዳጊ አስጠመቀኝ። ከዙሪያውን ደቀ መዝሙር ትምህርት ተማርኩ። አሁን አገልግሎት ነው። ዳጊን ማመስገን የፈለገው ከኔ በታች እግዚአብሔር ይስጥልኝ፣ አመሰግናለሁ። ልጅ ሲወልድ ደግሞ ያሰብነው ነገር አለ። እግዚአብሔር እሱ ይባርከው፣ በዘመኑ ይባረክ፣ ስራው ይባረክ። እናንተንም እግዚአብሔር ይባርካችሁ። የመጣችሁ ጊዜያችሁ ሰጣችሁ፣ ሳላችሁ ሰጣችሁ፣ እኛን በዚህ ቦታ እንድንማር ስለረዳችሁ እናመሰግናለን። በመጨረሻ ደግሞ ድርጅቱን ማመስገን ፈልጋለሁ። አመሰግናለሁ። ስሜ ጽዮን ካሳሁን እባላለሁ። 12ኛ ክፍል ተማሪ ነኝ። በተምሳሌት ውስጥ ብዙ ነገር ተጠቅሜያለሁ በ3 ዓመት ውስጥ ባለው ነገር ውስጥ እና ከተጠቀምኳቸው ውስጥ በጥቂቱ ለምሳሌ መጽሐፍ ቅዱስ ከመንፈሳዊ ስንጀምር መጽሐፍ ቅዱስን እንዴት ማንበብ እንዳለብን ከየትና ወዴት ምንድነው ሀሳቡ የሚለውን ስለ መጽሐፍ ቅዱስ በደንብ ተረድቻለሁ። እንዲሁም ደግሞ በወጣትነት ጊዜ ምን ማድረግ እንዳለብን ከእግዚአብሔር ጋር ያለው ቁርኝነትን እንዴት ማራዘም እንዳለብን መንፈሳዊ ማንነትን እንዴት ማሳደግ እንዳለብን ወጣትነትን እንዴት መምራት እንዳለብን ብዙ ነገሮች ተመጣጣኝ። ይሄ በጥቂቱ ሲሆን ያው ብዙ ነገሮች ሌሎችም አሉ። በአጭሩ ስገልጽ በጣም ተጠቅሜያለሁ። በተምሳሌት በነበረው ስልጠና በ3 ዓመት በነበረው ስልጠና ብዙ ተጠቅሜያለሁ። ራሴንም እንዳውቅ ረድቶኛል። ወደፊት ያለውንም ህይወቴን እንዴት መምራት እንዳለብኝ ወደ ዓላማዬ እንዴት መድረስ እንዳለብኝ ተጠቅሜያለሁ። በዚህም እኔ እንደተማርኩት ሁሉ እኔ ይሄንን ትምህርት እንደሰርኩ ሁሉ ለሌሎችም እንዴት ማድረስ እንዳለብኝ እንዲሁም ደግሞ ለሌሎችም ትምህርት እንድሰጥ ትምህርትን ወስጃለሁ ብዬ አምናለሁ። እንዲሁም ዳጊን በዚህ ማመስገን እፈልጋለሁ። ለኛ ብሎ ለወጣቶች፣ ለተማሪዎች፣ ለልጆች ብሎ ብዙ ዋጋ ከፍሏል። እንዲሁም ብዙ ትውልዶችን እያስተማረና እያስመለጠ ስላለ እግዚአብሔር ይባርከው። በተረፈ ከሱ በታች ያሉትን እኛን ለማስተማር ብዙ እየሰሩ ያሉትን ማመስገን እፈልጋለሁ። እባላለሁ። ያው ሻሸመኔ ነው የምኖረው እና ዜባም በሰለክሶስ ነው እና እዚህ በኮምፓሽን የመጣሁት ነው። ኮምፓሽን ውስጥ ተምሳሌት የሚባል ግሩፕ 3 ዓመት ነው ስልጠናውን ከጀመርኩኝ እኔ እና በ3 ዓመት ውስጥ በጣም ብዙ ነገር ተጠቅሜያለሁ። እና አንደኛ ነገር ያው ከቤተሰብ ጋር ያለንን ጊዜ እንዴት ማሳለፍ እንዳለብን እና ከቤተሰብ ጋር በምናገርበት ጊዜ ምን አይነት ሪሌሽንሺፕ እንዲኖረን ከቤተሰብ ጋር አሪፍ የሆነ ቁርኝነት እንዲኖረን ተምረናል። እና የጊዜ አጠቃቀም በጣም ተምረናል። ጊዜያችንን በአግባቡ መጠቀም እንዳለብን ምክንያቱም አሁን ዘመኑ ምናምን ነገር ያው ወጣቶችን በጣም እየጎዳ ያለበት ዘመን ነው። ቴክኖሎጂም እያለ ስለሆነ በጣም ወጣቶች እየጠፉበት ያለ ዘመን ነውና ጊዜያችንን በአግባቡ መጠቀም እንዳለብን ማንበብ እንዳለብን መጥናት እንዳለብን በጣም ተምረናል። እና ዳጊንን በጣም አመስገን ፈልጋለሁ በዚህ አጋጣሚ በጣም በጣም ትልቅ ነገር ነው ለኛ ያደረጉልን። የማይገኝ እድል ስለሰጡን በጣም እናመሰግናለን። እግዚአብሔር ይባርካችሁ።
ስለተሰጠኝ እድል አመሰግናለሁ። ስሜ ነቢያት ጥላሁን ነው። የመጣሁት ከዚሁ ከሻሸመኔ ነው። ሰፈሬ ደግሞ እዚህ 03 ነው። በነዳጊ ያገኘሁት ነገር በፊት ጌታ ቤት ብዙም አልመጣም እና ቻርችም ብዙም አይደለውም። ግን እነዳጊ የመጀመሪያ ሲመጡ አጎቴ እዚህ ሰራ ነበርና እሱ ነበር የነበረኝ። መጥቼ ተማርኩኝ። ከዛ ጌታ ስሙ ይባረክ። አሁን ቸርች እመጣለሁ። ፋየርም ላይ አሁን ባህል የሚል ፋየር መስርተን እናገለግል ትንሽ ቀን ነው የሚቀረን። በፊትም ከቤተሰብ ጋር እንዲህ አለማዳመጥ ምናምን አለ የለብኝም። ግን አሁን ላይ ግን ከበፊቱ የተሻለ አስተሳሰብን ተቀይሮ በትምህርትም ከበፊቱ አሁን ጨምሬ አሁን ጌታ ካለ ከ2 ዓመት በኋላ ጨርሳለሁ። ስሜ መልካሙ ደሳለኝ ይባላል። የተወለድኩበት ሮቢ ከተማ ሲሆን የምኖረው እዚህ ሻሸመኔ 03 ቀበሌ ነው። መሰረተ ክርስቶስ ቤተሰዳ ይቀጥል ዶላ ቡርቃ ቤተሰዳ አጥቢያ ቸርች ነው ማገለግለው። የአገልግሎቴ ድርሻ በመዝሙርም በወርሺፕ እና የተለያዩ አገልግሎቶች በኪቦርድ ማገለግላለሁ እና እዚህ ከተምሳሌት ግሩፕ ደግሞ የተማርኳቸው ትምህርቶች አንደኛ በመጀመሪያ እግዚአብሔርን አመሰግናለሁ። ከዛም በመቀጠልም ዳግም እግዚአብሔር ለኛ ባርኮ የሰጠን ጎበዝ አገልጋይ ነው እና ከዚህ ተምሳሌ ጊዜን በአግባቡ መጠቀምን ተምሬያለሁ። ይሄ ለእያንዳንዱ ሰው እግዚአብሔር ለእያንዳንዱ ሰው አካውንት ላይ ጊዜ እንዳስቀመጠ ጊዜን በአግባቡ መጠቀም እንዳለብን ተምሬያለሁ። እናም ስለ እግዚአብሔር ከማወቅ ይልቅ እግዚአብሔርን ማወቅ እንደሚሻል ተምሬያለሁ። እናም ስሜታችንን እንዴት መቆጣጠር እንዳለብን የሌሎችንም ስሜት ደግሞ መረዳት እንደምንችል ይህንን ነገር የመሰለ ተምረናል። ሻሪ አሉ ፖዘች አሉ አይቻልም ማቆም